አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበል። ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። ቪዲዮ እንግዲህ ዛሬ በጣም ነው አንዳንድ ጊዜ የሚያሳቀኝም አንዳንድ ጊዜ ቪዲዮ የሆነ ቪዲዮ በቃ ሳይ የሆነ ሴት ናችሁና በሴትነታችሁ የሆነ የሚሰማችሁ ነገር አለ ማለት ነው ፋሚሊ እንግዲህ ህዩ እንደምታዋት እርጉዝ ናት። በእርግዝናዋ ከቤቷ አርፍ ብላ ተቀምጣ እንግዲህ ዲኤንኤ ምርመራ ሲደርስ በሰላም እሷም ወልዳ ትትገላገል በሰላም ሄዳ እንግዲህ ውጤቱን አይታ ልጁም የብሩኬ ከሆነ ለአባቱ እንግዲህ ማሳወቅ ካላደለም ደግሞ አባቱን መፈለግ ይሻላል ነው ምለው እንደኔ ማለት ነው። እና ከሰው ቤት እየሄደው እንደገና ክብርን የዘን ያክል ሴት ልጅ ያውም ብሩኬ ጎበዝ ስለሆነ የሰውን ክብር እንደዚህ ዝቅ አያደርግም። ግን እንደሷ ትዕግስት እንደማስጨረሷ ፎቶግራፍ ማንሳት ከሰው ቤት ሂዳ እንደገና ያለው ነገር በጣም ነው የሚደብረው። ውጪ ብለን እንደዚህ በፈጣሪ እጅ ተይዛ ውጪ ብላ እስከዚህ እስከመውጣት ድረስ ምናምን እንደገና ሻንጣ ይዛ መንከራተት መንገድ ለመንገድ ለምንድን ነው ግን ሴትነታችንን እኛ ራሳችን የምናስረክሰው? በጣም ወንዶች እኮ እያከበሩ ነው ያሉት። ወንዶች በቃ የኛን ነገር የኛን ስሜት የኛን ክብር እየጠበቁልን ነው። እኛ ግን እንዳንከበር ነው የምንሆነው። ግን አሁን ቤተሰብ ምናምን እንደዚህ አይጠቀምም ዩቱብ ማለት ነው ወይስ ምንድን ነው አልገባኝም። ሻንጣ ይዞ አሁን በቃ እንደዛ አስወጥቶ አመናጭቋ የማትፈልጉትን ሰው በህይወታችሁ የማትፈልጉትን ሰው ምን ጊዜም ደስተኛ አድርጎ ሊያኖራችሁ አይችልም። ፈጣሪ ለእናንተ ያልፈቀደውን ሰው ለዛ ሰው ለፈቀደለት ሰው እንዲኖር ተውት። ብሩኬና ሀይሚ ደግሞ ፈጣሪ ፈቅዶላቸው ቀሪ ዘመናችሁን ትኖራላችሁ ብላችሁ ከሆነ አንቺ ደግሞ እህቴ መልካም ነገር ፈጣሪ ነገ ይሰጥሽ ይችላል። ፈጣሪ ደግሞ በፊትሽ ያለውን በስከኋላሽ እስከሚያደርግልሽ ድረስ ጸሎትሽን እያደረግሽ እረብ ብለሽ መቀመጥ ነው እንጂ ግድ የማይፈልጉትን የማይወደኝ ሰው ጋር እንደዚህ መሆን ይደብራል ማለት ነው። እና ፋሚሊ አንዳንድ ጊዜ እኔ አለባብሶ እንደዚህ ምናምን አይመቸኝም። ሴት እንደመሆን መጠን ሴትነትን ማስከበር ግዴታ ነው። ገባችሁ አይደለም? ግን አሁን ክብራችሁ ማንነታችሁ ምንም የማይመስላቸው ብቻ ቪዲዮ በቃ እያስከተሉ ቪዲዮ ቀርጽ በቃ ኧረ ቢስሚላ በጣም ነው የሚደብረው ከምር። ስለዚህ ሀይሚዬ የኛ መልካም በሰላም በደስታ ኢንሻአላህ ብሩኬ ጋር እንግዲህ ታርቀው በሰላም እንደሚኖሩ ወልደው ደግሞ እንደምናይ ተስፋ አለን። አንቺም ደግሞ በሰላም ተገላግለሽ በክብርሽ የብሩኬም ከሆነ እኮ በቃ ትናገሪያለሽ አይደለ? ቀኑ ሲደርስ ግን አሁን ባትበጥብጫቸው እንደዚህ በቃ ክብርሽን ዝቅ ባታደርጊ ባይነኝ እንደኔ ማለት ነው። እና ወዶችዬ አንዳንድ ጊዜ በህይወታችን በምንወዳቸው ሰዎች በጣም ብዙ ፈተና ብዙ ነገሮች ይደርስብናል። ያንን ነገር ደግሞ በሶብር ማሳለፍ አለብን። ሀይሚ ትክክል ናት፣ ነገሮች ሁሉ ትክክል ናቸው። ትንሽ ግን እኔ ትንሽ እንትን ያለ ቀር ያለኝ ነገር ምንድን ነው ነገሮች እስከሚጣሩ ድረስ አሁን ዘመናችን ረቋን እንደ ድሮ አይደለም። ዲኤንኤ ምርመራ ተመርምሮ ወረቀቱን ስታይ በቃ በፍቅር መሰናበት ያንን ሰው እንጂ ገና ይችል ያርግዣለሁ ብላ ስለሄደ ብቻ ብሩኬ ጋር እንደዛ መሆን ትንሽ ተገቢ ነው ብዬ አላምንም። በእርግጥ እኔም ሴት ነኝ። በእርግጥ ግን አንድን ሰው በህይወታችሁ በምትወዱ ሰው በጣም ብዙ ፈተና ያመጣባችኋል ማለት ነው። ነገር ግን አምናችሁ ከተቀበላችሁና ልክ ይሆናል ምናምን ብላችሁ ያንን ሰው የምታጥቡ ከሆነ በቃ ምንጊዜም የተፈራረቃችሁ እምነት አይኖራችሁም። ያን ሰው ደግሞ በክፍተቱ እየገባ እንዳለ ቤታችሁን ያበላሽዋል ማለት ነው። ነገር ግን እውነት ከሆነ በቃ ዲኤንኤ ምርመራ አለ ይለይልናል። ስለዚህ እስከዛ ድረስ ደግሞ ግን እንኳንም ሆነ ከሆነም ልክ የብሩኬ እናት እንዳለችው ማለት ነው እሙሼ ከሆነም እንቀበልሻል፣ ምን ችግር አለው? ለምን አላልሻትም? ለምን አልሳቅሽባትም? ችግር የለም እናሳድግልሻል፣ ለምን አላልሻትም? ትናደር ነበር። አሁን እዩ እንደዛ ብትላት በቃ ቦታ እንዳልሰጠችው በጣም እንደምትወደውና እንደምታምነው ስለምታቅ ቦታ እንዳልሰጠቻት ስለምታቅ ታድብ ነበረ። ግን አሁን እዩን አምና በቃ እውነት ይሆናል ወይ እሱን ስለተጠራጠረ ብላ እንደዚህ ክፍተት ስፈጥር ጭራሽ ቤት ኪዳ ፎቶ ማውረድ የብሩኬና ሃይሚን ዋት በጣም ነው የሚገርመው ጋይስ። አልገባኝም።
እንዴ ጭራሽ አንድ ቀን ሄዶበት የማታውቀው ቤት ገባች። ፎቶግራፊ አንተና የኔ መሰቀል ነው እንዴ? ግን ቆይ አልገባኝም። እኔ አንዳንድ ጊዜ ማለት ነው ወንዶቹን ግዴታ የኔ ትሆናለህ በቃ ብለን ወደኛ ሲመጡ ደስተኛ አድርገን የማኖሩ ይመስላችኋል? ከምር አትሸወዱ። ህይወታችሁ ጨለማ ነው የሚሆነው። እናንተ ሳወዱ እነሱ ቢወዷችሁ ይሻላል። ወንድ ቢወድ ሴት ብጠላ ያን ያህል ለምን ነው? ወንዱ አይጎዳትም፣ ይንከባከባታል። ጋይስ ወንዱ አይጎዳትም፣ ቢያንስ ይንከባከባታል ምናምን። ግን ወንዱ እንዲህ አድርጎ አስጠልታው ሴቱ የምትንከባከበው ሴቱ የምትወደው ከሆነ የሴት ዋጋ የለውም። ከምር ሁለቱም አቻ ሲሆን ሁለቱም ተመሳሳይ ሲሆን አሪፍ ነው። ነገር ግን ከሴት ከምትወድ ወንድ ቢወድ ይሻላል። ወንድ ለምንድነው በሁሉም ነገር ጠብቆ ይዛችኋል፣ እንዳትጎዱ ይጠብቃችኋል። የሚወዳችሁ ከሆነ የምትወደው ልጅ እንድትጎዳ አይፈልግም ወንድ ልጅ። ነገር ግን ሴት ብቻ ከአንድ ሳይድ ከሆነ በጣም ይከብዳል። እና እዩ እንግዲህ ታያቸው ማለት ነው የኖሩበት። ያንቺም ደግሞ ፈጣሪ ቀንሽ እየቀረበ በደስታ ደግሞ እንድትወልጂ እንደዚህ ንትርክ መንገድ ለመንገድ በቃ ሻንጣ ይዞ ከመንቀዋለል ስትር ብሎ ከቤቱ በቃ ጸሎት እያደረጉ የፊቱን ወደኋላ እንዳደረግልሽ ጸልይ እንጂ ከነ ሀይሚ ህይወት ገብተሽ እንደዚህ መስቅልቅል ማውጣት አዲስ አበባ ድረስ ጉዞ ማድረግ ይሄ ተገቢ ነው ብዬ አላምንም። በአሁኑ ሰዓት በተለይ ማለት ነው እንደሱ ነፍሰ ጡር ሆነሽ አየር ላይ መኪና ላይ መውጣት ተገቢ ነው ብዬ አላምንም፣ እንደራሴ ማለት ነው። ለምን ነው ለህይወትሽም። ስለዚህ በሰላም ከቤትሽ ቁጭ ብለሽ የሚሆነውን እንግዲህ ማየት ይሻላል ብዬ ነው እኔ የማምነው። ጋይስ እንግዲህ ያው የመሰለኝን ነው የምነግራችሁ። እኔ እንደ ሴትነቴ በቃ ከሆነ እውነታን ይዤ ከሆነ ፈጣሪ እውነታን ስለሚያስወጣልኝ ችግር የለውም። ውሸትም ከሆነ ደግሞ አይጠቅምም። ነገ እነሱን የማያራርቅ በሰው ወሬ የማይበገር ከጎናቸው ይሆናልም አይሆናልም ብሎ የሚያውቀው ፈጣሪያቸው ስላለ ምንም የናሱ እሷ ለመለየት ብትጥርም ኖርማል ነው። ለምን ፈጣሪን ከያዙ መቼም ወርቁ አይርቅም ማለት ነው። እና ወዶችዬ ስለገረመኝ ነው። ለማንኛውም ሰላም ሁኑልኝ። አገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። ቪዲዮዬን ላይክ ሸር እያደረጋችሁ ከምር እስኪ ትንሽ ቫይራል እንኳን እንደወጣ የማዳም ቅመሞች ቫይራል እንኳን እንደወጣ ሰብስክራይብ ያደረጋችሁ ላይክ ምንም ለማይቀነስ ምንም ክብራችን ለማይነካው ላይክ ያደረጋችሁ ሀባይብ አበረታቱ ማለት ነው። ኢንሻአላ በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እመጣለሁኝ። ሰላማችሁ ብዙ ትርፍ ይበልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።